ሰውየው ደግሞ ይሄን ፕሮሰስ የጀመረልኝ ሰውዬ ደግሞ እዛ ሆቴል ነው ማውቀው በራሴ ብር ፕሮሰሱን ጨርሼልሽ ምናምን ስታገኚህ ትልኪልኛለሽ አይነት ነገር ነበር ያወራነው ማለት ነው። ያኔ ፕሮሰሱን የጀመረልሽ ሰው ታስሯል አለኝ ማለት ነው። ከዚህ በፊትም የወንጀል ሪከርድ ነበረበት ምናምንና ታሰረ አሉኝ 3 ቀን ነው ምናምን ነገር ነው ማለት ነው ቤተሰብና አንቺም እንደዚህ አይነት ነገር እንዳታወሪ ፓስፖርቴም አገልግሎት የለውም ማለት ነው እና ሰው ሁላ ወጥቷል ግን እኔ ቁጭ ብዬ ነበር ውስጥ የቆየሁትና በጣም ደስ ብሎኝ እያመሰገንኩ ነው የቆየሁት መብራን እኔም ሰርፕራይዝ አለኝ የምን ሰርፕራይዝ ነው ተወጃለሽ ብዬ ደስ ተወጃለሽ ብዬ 100% እርግጠኛ ነኝ እሎ አሳልከኝ እንዴ እኔ ስል በጣም ነው ወደ አስላይ ነው እኔ አላውቅም አንቺ ራስሽ ይፈታልኝ ነገርስ ደግሞ ስጦታ ሲሰጠኝ ስለመጓጓ ነው መሰለኝ ላግዝሽ እንዴ በጣም ትልቅ ቦታ አላት እግዚአብሔር ከምላችሁ ደስ ብሎኛል ቴንክ ዩ በሉልኝ ጓደኛዬ ቴንክ ዩ በሉልኝ በጠዋቱ መጥቶ አስለቅሶኛል ሰላም የተከበራችሁ ኪዩስ ፋሚሊ እንዴት ናችሁ? ሰላማችሁ ባላችሁበት ብዝት ይበልልኝና ያው እንደምታውቁኝ ያው ነኝ ከኪዩ ጋር ያለውን ነገር ታውቁታላችሁና ቤተክርስቲያን ነች እየጠበቅኳት ነው እስክትመጣ ያለውን ነገር ሁላችሁም ታውቁታላችሁ ሁላችሁም የመከራችኋት እንደሆነ ነግራኛለች እኔም የቻልኩትን ነገር እያረኩላት ነው ያው ስራም ታውቃላችሁ ቤተሰብ ሆቴል ቤት መስራት ለሴት ልጅ በጣም ከባድ ነው እና ባቅሜ ያፈላለኩላት ነው እሱ ነው ያው እኔም ሰራው ጋራጅ ነው ታውቁታላችሁ እዛ እንዳላስገባት ቦታ አለ ግን እንዳላስገባት አይሆንም ያው ለሴት ልጅ በጣም ነው የሚከብደው ቦታው ስራውን በጣም ነው የሚከብደው እንኳን ለሷ ለኛም ይከብዳል በጣም ነው የሚከብደውና ብቻ በቃ ያፈላለኩላት ነው ስራ ከዚህ ሙድ በጣም እንድትወጣ ፈልጋለሁ በቃ እቺ ልጅ በጣም ተጎድታለች እኔ ምን አርጌ ብቻ እንዴት እንደምትወጣ እኔ እንጃ እኔም አላቅም እና ቤተሰብ የሆነ ከዚህ ሙድ እንድትወጣ የሆነ ስጦታ አዘጋጅቼላታለሁ ሰጣታለሁ ጊፍት ነገር ብቻ በቃ የሚገርም ነገር ነው እሷ ማትገምተው ከዚህ ሙድ መውጣት ስላለባት ብቻ ይሄን ስጦታ አዘጋጅቼላታለሁና ቤተሰብ ያው ይሄ ነገር ሰማታቆም ምን ይሁን ስትመጣ እናየዋለን ቤተሰብ አብረን እናየዋለን ደውዬላት ቤተክርስቲያን ነኝ ብላኛለች ሰርፕራይዝ ነው ባይዘው እኔም ያው እየጠበቅኳት ነው ቤተክርስቲያኑ ያው ከዛ ትመጣለች እስክትወጣ እየጠበቅኳት ነው እና ቤተሰብ ጠብቁን እስቲ ያለውን ነገር ደግሞ ከሷ ጋር በቃ በጣም እንዳዘነች ታውቃላችሁ እና ቤተሰብ ያው የፓስፖርቱን ጉዳይ ታውቁታላችሁ እሱን ከልክያታለሁ አይዛኔ ታሰራለህ ምናምን በላይ ብቻ አስፈራርታኛለች ያው እኔ ከሷ የሚበልጥ ነገር ስለሌለ አልሰጥሽም ብያት ከልክያታለሁ እስቲ እሷም የሆነ ነገር ብላኛለች እኔ ቀልዷም መስሎኛል እስቲ ቤተሰብ ትምጣና ከሷ አንደበት እንሰማዋለን ደውዬላታለሁ ቤተክርስቲያን ነኝ ብላኛለች ያው ቤተክርስቲያኑ ጋር ነኝ እኔም ቆሜ ያለሁት ስትመጣ ያለውን ነገር እናወራለን ያው ስጦታውንም ሰጣታለሁ እስቲ ስትመጣ እናያለን ቤተሰብ ጠብቋል እሺ ቤተሰብ ያው እየወጣች ነው መታለች ያው ቤተሰብ እየመጣች ነው ያው ለእናንተ ያሳየሁትን እሷንም ሰርፕራይዝ ላረጋ ስለምፈልግ አደብቀዋለሁ ደንሽ ሰላም ነው ደንሽ አለ ሰላም ነው አለን ካሜራ ይዘን ምናምን ምን ይሰራል እንዴት ላስረዳሽ ቆይ ቤተሰቦቼን ሰላም የኔ ናቸው የኔ ናቸው ሰላም ልበላችሁ ሌላ ልበልሻ በምንድነው ታዲያ ለኔን ተምትይ ሰላም ምንድነው አረኔ ባያቸው ልበልሽ ምንድነው ትንገበግቢ አረ ሰላም ልበላችሁ ተው ቤተሰቦቼ ታጣላኝ ከቤተሰቦቼ ከታጣላኝ ልበልሽ አኔ ባያቸው ሳለሽ ዝምብለሽ ትያለሽ እንዴ ይናፍቀኛል በእናትህ አይደለም ያው ቤተሰብን ያንቺን ቤተሰብ ይዤልሽ መጥቻለሁ
ዳጆስ ፈቀድክልኝ? ፈቅዶልሻል። እሺ ሰላም ውድ ነው የተከበራችሁ የኪዩ ፋሚሊያን እንዴት ናችሁልኝ? ያላችሁበት ሰላማችሁ ብዝት ይበል። ነው ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሰርፕራይዝ ድንገተኛ የሆነ አመጣጥ ነው የመጣችሁት እንኳን ባልተነገረኝ ሁኔታ የነገርሽኝን ነገር ምንም አልገባኝም ነበር። ቤተሰብም ስላለ አሁን በቤተሰብ ፊት ለፊት ያለውን ነገር በስልክ እንግዲህ ቤተሰብ አላመንኩም ነበር እንደዛ ስትይኝ። አሪፍ ነው እንደውም ቤተሰብ ካሜራ ማምጣት ጥሩ ነው ማለት ቤተሰብም በጣም ባልታ ሲቆጡኝ ነበረ። በህገወጥ መልኩ ምናምን ይቅርብሽ ምናምን ብለው በጣም ደውለው ሁላ በጣም ሲያወሩኝ ነበር። እህቶቼ፣ ዘመዶቼ፣ ማለት ሁሉ ነገሬ ናቸው ቤተሰቦቼ እና በጣም ሲያወሩኝ ነበረ። በህገወጥ መልኩ ይቅርብሽ ምናምን ሲሉኝ ነበር። እኔ አማራጭ ስላጣው ነው የዛኔ በቃ ያሳበሰብኩትኝ እና ሰውየው ደግሞ ይሄን ፕሮሰስ የጀመረልኝ ሰውዬ ደግሞ እዛ ሆቴል ነው ማውቀው። ሆቴል ከጀመርኩ በኋላ ምናልባት አንድ ወር ከዛ በቃ ይዛኔ ነው ማውቀው እና ለምን እንደዚህ አይነት ነገር አትሞክሪም? ከዚህ በፊት እኮ እንደዚህ የሄዱ ልጆች አሉ እኔ የማውቃቸው እና ምናምን ሲል እኔ ብር የለኝም ስለው ችግር የለውም በራሴ ብር ፕሮሰሱን ጨርሼልሽ ምናምን ስታገኚህ ትልኪልኛለሽ አይነት ነገር ነበር ያወራ ነው ማለት ነው። እና እንደዛ ነበር ተስማምተን የጀመረልኝ ምናምን ብዙም ዲቴል አላውቀውም ሰውዬውን ይሆናል አይደል የምታውቀው በትውውቅ ነገር እዛ ስራ ቦታ ላይ ነው የማውቀው ምናምን ማለት ነው። እና በቃ እኔ ደግሞ ቶሎ ነው ሰው ማምነው እሺ አልኩት ጀመርኩኝ በቃ እሺ ምናምን ተባባል እና በጣም ብዙ ፕሮሰስ የለውም በቃ የሆነ እንትን ፊርማ ምናምን ብቻ ነው እንትን ያለኝ እና ይሄን ያክል እንደ ኖርማል ፓስፖርት የራሱ ይሄ ፕሮሰስ ሁሉ የነበረ ነገር አልነበረም። እና ግን ቤተሰብ በዚህ መችለት ነው ቪዲዮ የተላለፈው የተናገርነው መች ነው መሰለህ ከትላንት ወዲያ ነው 3 ቀን መሰለኝ እና ቪዲዮ እንደተቀረጸ ወደ ማታ አካባቢ ተደወለልኝ ማለት ነው። እና ምንድነው ና መስል አለ አንድ ፕሮሰሱን ከጀመረው ሰውዬ ጋር ያለ ሰውዬ ማለት ነውና ያኔ ፕሮሰሱን የጀመረልሽ ሰው ታስሯል አለኝ ማለት ነው። እና በህገወጥ መልኩ ስለነበረ ሲጀመር የሚሰራው በህገወጥ ነው ማለት ነው። እንኳን ታሰረ እስማ እንዴ ግድ ነው እና አንቺ በጣም እኮ ቤተሰብንም እኛንም እኮ አስጨንቀሽን ነበር። ምን ሆነሽ ነው? በጣም አስጨንቄ ነበር አውቃለሁኝ። ግን በቃ ይሄ የህገወጥ ስለነበረ በህገወጥ ስለነበር ከኔ በላይ ደግሞ ብዙ ልጆችን ያሳልፍ ነበርና አላቅም ነበር በዛ ልክ እንደሆነ ራሱ እና በቃ በጣም እንትን ነው ከዚህ በፊትም የወንጀል ሪከርድ ነበረበት ምናምንና ታሰረ አሉኝ። 3 ቀን ነው ምናምን ነገር ነው ማለት ነው ቤተሰብና አንቺም እንደዚህ አይነት ነገር እንዳታወሪ ከሱ ጋር ፕሮሰስ እንደውም ይሄ ነገር ሚዲያ ላይ ባወጣ ራሱ ደስ ይለኛል እና ምናምን አለኝ እና በቃ ፈጣሪ አወጣኝ መድኃኒዓለም የምር ማለት የሆነ መጥፎ አይነት መንገድ ላይ ነበርኩኝ መሰለኝ የሆነ ጥሩ ያልሆነ መንገድ ላይ ነበር እየሄድኩ የነበረውና ፓስፖርቴም አገልግሎት የለውም ማለት ነው እና እሱም ታስሯል እና በቃ ፈጣሪ እንግዲህ ከመጥፎ ነገር አውጥቶኛል መሰለኝ እና በጣም ነው ደስ ያለኝ እና ጠዋቱ እሁድ ነበር ቅዳሴ ያው ገባውና ከዛ ሰው ሁሉ ወጥቷል ግን እኔ ቁጭ ብዬ ነበር ውስጥ የቆየሁትና በጣም ደስ ብሎኝ እያመሰገንኩ ነው የቆየሁት መብርሃን ለዚህ ያበቃች ማለት የሆነ ሁሌ ወደ ጥፋት መንገድ ሲሄድ እንዲህ ነው የምትመልሰኝ ጌታን እና በጣም ነው የሚገርመኝ እና መብርሃን እያመሰገንኳት ነው የቆየሁትኝ በጣም ደስ ብሎኛል የምር ደስ ይላል በጣም ደስ ብሎናል እና በዚህ አጋጣሚ እኔም ሰርፕራይዝ አለኝ። የምን ሰርፕራይዝ ነው? ተወጃለሽ ብዬ 100% እርግጠኛ ነኝ። እሺ ደስ ይለኛል። ሰርፕራይዝ መደረግ ነው ነው ወደው አታጓጓኝ አሁን አሳየኝ። አጓጓሽ ፈልጌ ሳይሆን ማለት አይ በቃ እኔ እንድትደሰች ስለፈለኩ ብቻ እኔ አሁን ራሱ በጣም ደስ ብሎኛል ማለት ፕሮሰሱን በጣም ፈልገው ነበር ምናምን ግን እሱ ፌል ማድረጉ ምናምን እና ከጥፋት እንደወጣሁኝ እኔም ልታሰር እንደነበር ምናምን ሳሰማ የምር በቃ በጣም ደስ ብሎኝ ነው እዚህ ሳመሰግን የቆየሁት በጣም ደስ ብሎኛል። እኔ የሆነ በዚህ አጋጣሚ ቤተሰብ ጫፍጫፉን ነግራኝ እኔ ጭራሽ አላመንኳትም ነበር። ሰውዬው ታስሯል ምናምን ነበር ለኔ ያለችኝ። እኔ እዚህ ዛሬ አረጋግጣልናለች። እንኳን ደስ አላችሁ እንኳን ደስ አለን ነው የሚባለው መቼ ያው ቀርቻለሁ በቃ ቤተሰብና እናንተ አታጓጓኛው ወደ ስጦታ ደግሞ እና እዛ ያለውን ስራ ሳታቋርጭ ሌላ ስራ ባዘውኛ ጋር መግባት ትችላለሽ። ጋራዥ ለሴት ልጅ ይሆናል እንዴ? ቢከብድም ትችይዋለሽ። ይሄንንም ስራ ችለሽ የለ እንዴ? እሱማ ይሄም ተችሏል ማለት ነገር የለም። አይ ብቻ የምር ይገባል ቦታ ካለ አመቻች አንዴ ቦታማ አለ። አይ ቀሉስ ቀልን የምር ግን የሆነ ስራ እየፈለግንልሽ ነው ማቆን ሰው እያዋራው ነው ምናምን ከዚህ የተሻለ ስራ ደስ ይለኛል። በእናትህ ይሄን ስራ እየሰራሁኝ ነው አላቋረጥኩም እየሰራሁ ነው ግን ሞር ደግሞ የተሻለ ባይ ደስ ይለኛል። እንደሚከብድ እናውቃለን ሁላችንም እናውቃለን። ትንሽ ጥሩ አይደለም እና ሰርፕራይዝ ምን እንደሆነ ምንድነው እሱ ስዕል ነው አሳልከኝ እንዴ
እኔ ስዕል በጣም ነው የምወደው። አስለኝ ነው እኔ አላውቅም። አንቺ ራስሽ ምንድን ነው እሱ? ክፈቺውና ስዕል ነው። የትኛው ፎቶ ያሳልከኝ? ክፈቺ። እሺ ማይ ጋድ ምንድን ነው እሱ? ይፈታልኝ ነገርስ ደግሞ ስጦታ ሲሰጠኝ ስለመጓጓ ነው መሰለኝ። አግዝሽ እንዴ? ደስ ይለኛል። ስለመጓጓ ነው መሰለኝ። ሁሌ እንደታገልኩኝ ቤተሰብ ያውቃል። በቃ ስንት ሰዓት ፈጅቼ ነው የምከፍተው ማለት ነው። ፕላስተር ምናምን አይከፈትልኝም ለኔ። በስመ አብ በመከራ አንዷ ተላጠች። እኔንም ከብዳኛለች። ጓጉቻለሁ ጌታን እስኪታይ ድረስ እስኪከፈት ድረስ። ራስሽ በዓይንሽ ታይዋለሽ። ከምነግርሽ ብታይ ይሻላል። ፕሮሰስ ለምን እንደዚህ አሽገው ነው ራስህ አውቀህ ሆነ ብለህ አይደል? ሙዚቃው አሻጊዋ ነች። ጌታን ሰርፕራይዝ አድርጋቸው የስጦታዬ እንዴት እንደምታምር በጣም የምወደው አይነት ስጦታ ነው። እግዚአብሔርን ማለት በምሳት ጀመር ከማንም በላይ መብራን አቅርቤማ ከማንም በላይ እግዚአብሔርን የምሬን እና ማመሰግነው በጣም የምወደው የሚያስፈልገኝ አይነት ምስል ነው። እግዚአብሔርን የምሬን ደስ ብሎኛል። እኔም ስሜታዊኛለሁ አንቺ ደስ ስላለሽ። ከቤተሰብ ስርቅ ታውቃለህ ከጎኔ ናት እና በሁሉም መንገድ ማለት ነው። በቃ በሁሉም መንገድ ከጎኔ ናት እና በጣም ነው የማመሰግነው። መብራን እንደኔ በደል እንደኔ ኃጢአት አይደለም። በጣም ነው የምትወደኝና በጣም ነው የሚገርመኝ የምር ለኔ ያላት እንትን እና ቴንክ ዩ በሉልኝ። ይሄን የመሰለ ምስል ነው የተሰጠኝ። በጣም ደስ ብሎኛል። የምር በጣም ወዶ አይነት ስጦታ ነው። እግዚአብሔርን በጣም እና ደስ ብሎኛል። አሪፍ ቀን ነው ዛሬ እንደውም ጌታና እንደምን አላውቅም። የምትለው ጓደኛዬ ነው። በጣም ጥሩ ጓደኛዬ ነው ጌታና በጣም አመሰግናለሁ። እኔ ትልቅ ቦታ ያለው ስጦታ ነው። እግዚአብሔርን እኔ ሰው ወርቅ ምናምን ከሚያለብሰኝ ይልቅ እግዚአብሔር ጌታ እንደዚህ አይነት ምስል ሲሰጠኝ ነው በጣም ደስ የሚለኝ። በጣም ስሜታዊ ነው። እግዚአብሔርን አልችልም። እንዴት ነው ማውራት ላክኝ እና አልችልም። የምር ሰው ስጦታ ሲሰጠኝ ብዙም ላይክ ላይ ይችላል ብዙም ላይ ደንቀኝ ምናምን ይችላል። እንደ ወርቅ ከሚሰጠኝ ይልቅ እንደዚህ አይነት ምስሎች ሲሰጡኝ ነው በጣም ስሜታዊ መሆኑ እና በተለይ የመብርሃን ምስል ለእኔ በጣም በጣም ትልቅ ቦታ አላት። እግዚአብሔርን በጣም ከምላችሁ እና ደስ ብሎኛል። ቴንኪ በሉልኝ ጓደኛዬ፣ ቴንኪ በሉልኝ። በጠዋቱ መጥቶ አስለቅሶኛል እና ቴንኪ በሉልኝ። በጣም ነው የማመሰግነው። ቴንኪ እግዚአብሔር ምን እንደምል አላውቅም። በቃ ቴንኪ። ቁርስ አልበላሽም አይደል? ወደ ቁርስ ቤተሰብን ሻውን ኪዩ ቤተሰብን ቻው ቤና ወደ ቁርስ እንብላ ዛሬ ውድም ስለሆነ። እሺ ቤተሰብ እቺን የመሰለች ምስል ተሰጥቶኝ አይደል? በጣም ደስ ብሎኛል። ከምላችሁ በላይ ደስ ብሎኛል እግዚአብሔርን እና ቴንኪ በሉልኝ በድጋሚ እና እስከ መጨረሻ አብራችን ስለቆያችሁ በጣም ከልብ እናመሰግናለን ቤተሰብ እና ላይክ፣ ሼር፣ ሰብስክራይብ አድርጉ እና ሰላም ነው።